ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በትግራይ ክልል ነገሮች ከቁጥጥር ውጭ እየወጡ እንደሆነ መረጃዎች ወጥተዋል። በትግራይ ክልል መቀሌ ከተማ ሰሜን ወረዳ ቀበሌ 5 እና 6 አካባቢ ወጣቶች በአውቶቡሶች ሲወሰዱና የአካባቢው እናቶችና ነዋሪዎች ተቃውሞ ሲያሰሙ የሚያሳዩ ምስሎችና መረጃዎች በማህበራዊ ሚዲያ በስፋት ተሰራጭተዋል። በትግራይ ክልል ዋና ከተማ መቀሌ ከተማ የጸጥታ ኃይሎች የወጣቶች አፈሳ ማካሄድ እንደጀመሩም የአይን እማኞች ተናግረዋል። በአሜሪካ የሚኖሩ የትግራይ ተወላጆችና የዲያስፖራ አባላት በትግራይ ክልል ያለው ወቅታዊ ሁኔታ ወደ ከፋ ደረጃ ማምራቱን በመጠቆም ከፍተኛ ስጋታቸውን እየገለጹ ይገኛሉ። በአሁኑ ሰዓትም ክልሉ የበጀት የነዳጅና የመሰረታዊ አገልግሎቶች መቋረጥ በመጋፈጡ ህዝቡ በከፍተኛ ሰቆቃ ውስጥ እንደሚገኝ ተገልጿል። ይህ በእንዲህ እንዳለም ጊዮን ባስ ወጣቶችን ለትግራይ እያሸሻቸው ነው በሚል ከስራ መታገዱን የሚያሳዩ መረጃዎች ወጥተዋል። በመቀሌ የሚገኙ እናቶችም የመጨረሻ ያሉትን እርምጃ መውሰድ መጀመራቸው ተነግሯል። በትግራይ ክልል መዲና መቀሌ ከተማ የሚገኙ እናቶች በወጣቶች ላይ እየተፈጸመ ያለውን የግዳጅ አፈሳ በመቃወም የመጨረሻ የተባለውን እርምጃ መውሰድ መጀመራቸውን ከስፍራው የወጡ መረጃዎች አመልክተዋል። ልጆቻቸውን በግዳጅ ወደ ወታደራዊ ተቋም ለመውሰድ የመጣውን ተሽከርካሪ እናቶች በድንጋይ ሲመቱት የተስተዋለ ሲሆን ይህም ያለን የመጨረሻ አቅም ይህ ነው በማለት ቁርጠኝነታቸውንና መሬታቸውን ያሳዩበት አጋጣሚ መሆኑ ተገልጿል። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣትን በማህበራዊ ሚዲያ ባሰራጨችው ቪዲዮ በክልሉ ውስጥ ህጻናትንና የሃይማኖት ተማሪዎችን ጨምሮ አስደንጋጭ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አጋልጣለች። ሙሉ መረጃውን ጠቅልል አድርገን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አሙር ወረዳ አገምሳ ከተማና በዙሪያው ባሉ መንደሮች ሰኔ 23 ቀን ከሌሊቱ 11 ሰዓት ጀምሮ በታጣቂዎች በተፈጸመ ጥቃት የ11 ሰዎች ህይወት ማለፉ ተሰምቷል። የኦሮሚያ ክልላዊ መንግስትም ከዚህ ቀደም በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን በልዩ ሁኔታ ለማደራጀትም ረቂቅ ሰነድ ማዘጋጀቱ ተነግሯል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። በጋምቤላ አውሮፕላን ማረፊያ ደግሞ ሌላ አስደንጋጭ ክስተት ተፈጥሯል። ትናንት ሰኔ 5 ቀን 2018 ዓ.ም ከአዲስ አበባ ተነስቶ ጋምቤላ ያረፈው የኢትዮጵያ አየር መንገድ ቦምባርዴር ዳሽ በረራ ቁጥር ኢቲ 235 አውሮፕላን በማረፊያው አስፓልት መደርመስ ምክንያት የቀኝ ጎማው ሰጥሞ የመረጫ መስመሩን ዘግቶ መዋሉ ታውቋል። ይህ መረጃን በዜናችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ቦሌ ቡልቡላ የራሱ ግቢ ያለውን አፓርታማ ይዘንላችሁ ቀርበናል። ይህ አፓርታማ በወለል አንድ ቤት ብቻ ያለው ሲሆን ባለ 2 መኝታ 107 ካሬ እና ባለ 3 መኝታ 130 ካሬ ናቸው። ባለ 2 መኝታ በ4 ሚሊዮን ብር ቅድመ ክፍያ እና ባለ 3 መኝታ በ30% ቅድመ ክፍያ በ5.2 ሚሊዮን ብር የግልሎት ማድረግ ይችላሉ። ቀሪውን ክፍያ እስከ 1 ዓመት ጊዜ ድረስ መክፈል ይችላሉ። ለበለጠ መረጃ በ0920 4089 10 ላይ በመደወል ሙሉ መረጃ ማግኘት ይችላሉ። ይፍጠኑ፣ ይደውሉልን። ወደ መጀመሪያው መረጃችን ስናልፍ በትግራይ ክልል መቀሌ ከተማ ሰሜን ወረዳ ቀበሌ 5 እና 6 አካባቢ ወጣቶች በአውቶቡሶች ሲወሰዱና የአካባቢው እናቶችና ነዋሪዎች ተቃውሞ ሲያሰሙ የሚያሳዩ ምስሎችና መረጃዎች በማህበራዊ ሚዲያ ተሰራጭተዋል። የአካባቢው ነዋሪዎች እንደገለጹት ወጣቶቹ ከአውቶቡስ መናኸሪያዎችና ከሆቴሎች ተሰብስበው በኢላላ አንደኛ ደረጃ ትምህርት ቤት እንዲያድሩ ተደርገዋል። ከተሰበሰቡት መካከልም አብዛኞቹ የመቀሌ ከተማ ነዋሪዎች እንዳልሆኑ ከትግራይ ተወላጆች በተጨማሪ ለስራ ወደ ከተማው የመጡ የአጎራባች ክልል ነዋሪዎችም እንደነበሩ ገልጸዋል። ነዋሪዎቹ አክለውም ጠዋት ላይ ወጣቶቹ ሲወሰዱ የአካባቢው ህዝብ በመቃወም የጫኗቸውን አውቶቡሶች በድንጋይ በመደብደብ እንቅስቃሴውን ለማስቆም ሞክረዋል። ሆኖም ይህ ጥረት አልተሳካም ሲሉ ተናግረዋል። ከተወሰዱት መካከል የጤና እክል ያለበት አንድ ወጣት በአካባቢው እንደቀረ፣ ሌሎቹ ግን ወዳልታወቀ ወታደራዊ ማሰልጠኛ ማዕከል መወሰዳቸውን ገልጸዋል። ከዚሁ ጋር በተያያዘ የትግራይ ክልል ኮሚኒኬሽን ቢሮ የተከናወነውን አስገዳጅ ተግባር ያልካደ ሲሆን ዛሬ ምሽት በትግራይ ቴሌቪዥን በተላለፈው አጭር መግለጫ በመቀሌ የተፈጸመው አሰራር ከተቀመጠው አቅጣጫ ውጭ መሆኑን ገልጿል። የቢሮ ኃላፊ ዶክተር አብርሃም አጎስ የትግራይ የውስጥ አቅም ለማጠናከር የተቀመጠው አቅጣጫ በህግና በመተማመን እንዲፈጸም እንጂ በኃይል የሚፈጸም እንቅስቃሴን አይፈቅድም ብለዋል። በኃይል የሚፈጸም እንቅስቃሴ ተቀባይነት የለውም። በመቀሌ የተፈጸመው ተጣርቶ በፈጻሚው አካል ላይ ተገቢው እርምጃ እንዲወሰድም አቅጣጫ ተሰጥቷል ሲሉ ገልጸዋል። ከቀናት በፊት ወይዘሮ ፈትለወርቅ ገብረ እግዚአብሔር ትግራይ ውስጥ የግዳጅ አፈሳ አለ የሚባለው የተጋነነና ሽብር ለመፍጠር ነው ሲሉ መናገራቸውም አይዘነጋም። ጊዮን ባስም ወጣቶችን ለትግራይ እያሸሻቸው
ነው በሚል ከስራ መታገዱ ታውቋል። ወጣቶች በጊዮን ባስ ከትግራይ በገፍ እየወጡ እንደነበርና ጊዮን ባስን በማገድም ወያኔ ወጣቶችን መኮብለል አስቀራለሁ ሲል ገልጿል የሚሉ መረጃዎችም ወጥተዋል። በትግራይ ክልል ዋና ከተማ መቀሌ ከተማ የጸጥታ ኃይሎች የወጣቶች አፈሳ ማካሄድ መጀመራቸውንም የአይን እማኞች ተናግረዋል። በመቀሌ የቀድሞ ተዋጊዎች ወደ ምድቦቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ዛሬ የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱን እንደሚጠቁም ጉዳዩን በቅርብ የሚከታተሉ የመረጃ ምንጮች አስረድተዋል ሲል ኢትዮጵያ ኢንሳይደር ዘግቧል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በዛሬው ዕለት በማህበራዊ ሚዲያ በስፋት ሲጋሩ ውለዋል። ከነዚህ ተንቀሳቃሽ ምስሎች አንዱ በመቀሌ ሰሜን ክፍለ ከተማ 05 እና 06 ቀበሌ ከሚገኘው ኢላላ አንደኛ ደረጃ ትምህርት ቤት ደጃፍ እየተቀረጸ ነው። ይህ ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንዲሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉ ያሳያል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶም በተንቀሳቃሽ ምስሉ ይደመጣል። ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩት ተንቀሳቃሽ ምስሎች የተቀረጹት ዛሬ አርብ ሰኔ 26 ቀን 2018 ዓ.ም ጠዋት እንደሆነ በቦታው የነበሩ የአይን እማኞች አረጋግጠዋል። በመቀሌ ከተማ 05 በሚባለው ቀበሌ አካባቢ ነዋሪ የሆኑት የአይን እማኝ ዛሬ ጠዋት 1 ሰዓት አካባቢ ከቤታቸው የወጡት ልጄ የሚል የጩኸት ድምጽ ሰምተው እንደነበርም ተናግረዋል። የመቀሌ እናቶችም የመጨረሻ ያሉትን እርምጃ መውሰድ መጀመራቸው ተነግረዋል። በትግራይ ክልል መዲና መቀሌ ከተማ የሚገኙ እናቶች በወጣቶች ላይ እየተፈጸመ ያለውን የግዳጅ አፈሳ ለመቃወም የመጨረሻ የተባለውን እርምጃ መውሰድ መጀመራቸውን ከስፍራው የወጡ መረጃዎች አመልክተዋል። ከሰሞኑ በትግራይ ክልል የተጀመረው የወጣቶች አፈሳ አሁንም ተጠናክሮ መቀጠሉ የተገለጸ ሲሆን ከመቀሌ ከተማ በርካታ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ተቋማት እየገቡ መሆናቸውን የወጡ መረጃዎች ያሳያሉ። ይህን የግዳጅ ምልመላ ለመግታት እናቶች የመጨረሻ አቅማቸውን እየተጠቀሙ እንደሚገኙ ተነግሯል። ልጆቻቸውን በግዳጅ ወደ ወታደራዊ ተቋም ለመውሰድ የመጣውን ተሽከርካሪ እናቶች በድንጋይ ሲመቱት እየተስተዋለ ሲሆን ይህም ያለን የመጨረሻ አቅም ይህ ነው በማለት ቁርጠኝነታቸውንና ምሬታቸውን ያሳዩበት አጋጣሚ መሆኑ ተገልጿል። ከዚህ አለመረጋጋት ጋር ተያይዞ በአሁኑ ሰዓት በክልሉ ያሉ የፖለቲካ ችግሮች በሙሉ ይበልጥ ሳይባባሱ በጠረጴዛ ዙሪያ በሰላማዊ ውይይትና ድርድር እንዲፈቱ የብዙዎች ጽኑ ፍላጎት መሆኑ ተገልጿል። ይህ በእንዲህ እንዳለን በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው ቪዲዮ በክልሉ ውስጥ ህጻናትና የሃይማኖት ተማሪዎችን ጨምሮ አስደንጋጭ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አጋልጣለች። ወጣቷ እንዳብራራችው ታጣቂዎች ከመንገድ ከቤተክርስቲያንና ከሆቴሎች ሰዎችን እያፈሱ ወደ ማሰልጠኛዎች እየወሰዱ ይገኛሉ። ከዚህም በተጨማሪ ከቤት ወደ ቤት በመዞር ቤተሰብ እያስገደዱ መሆኑን ገልጻለች። ክልሉ በአሁኑ ሰዓት በከፋ የኢኮኖሚ ቀውስና በምግብ እጥረት ውስጥ እንደሚገኝ የጠቀሰችው ወጣቷ የጥሬ ገንዘብ እጥረት በመኖሩ ግብይት በሞባይል ባንኪንግ ብቻ እየተከናወነ በመሆኑ ኢንተርኔት ቢቋረጥ በረሃብ እናልቃለን ስትል የሁኔታውን አሳሳቢነት አስረድታለች። ያለፈው ጦርነት ያመጣው ለውጥ አለመኖሩን የገለጸችው ወጣቷ የባለስልጣናት ልጆች በውጭ ሀገር በሰላም እየኖሩ የድሃ ልጅ ለማይጠቅም ጦርነት እየተማገደ መሆኑን አጥብቃ ኮንናለች። ወደ ጦርነት መሄድ አንፈልግም፣ መሞት ካለብኝም እዚሁ ግደሉኝ ስትል ምሬቷን የገለጸችው ወጣቷ የትግራይ ወጣቶች ወደ ጦርነት እየገቡ ያሉት በግዴታ መሆኑን ዓለም አቀፉ ማህበረሰብ እንዲያውቅላትም ጥሪ አቅርባለች። ይህ በእንዲህ እንዳለን በአሜሪካ የሚኖሩ የትግራይ ተወላጆችና የዲያስፖራ አባላት በትግራይ ክልል ያለው ወቅታዊ ሁኔታ ወደ ከፋ ደረጃ ማምራቱን በመጠቆም ከፍተኛ ስጋታቸውን እየገለጹ ይገኛሉ። በአሁኑ ሰዓትም ክልሉ የበጀት የነዳጅና የመሰረታዊ አገልግሎት መቋረጥን በመጋፈጡ ህዝቡ በከፍተኛ ሰቆቃ ውስጥ እንደሚገኝ ተገልጿል። ስለሆነም ሳይቃጠል በቅጠል እንዲሉ የፌዴራል መንግስት ከአካባቢው የሰላም ጦር ጋር በመተባበር አስቸኳይ ወታደራዊ እርምጃ በመውሰድ ህዝቡን ነፃ ማውጣት እንዳለበትም ብዙዎች ሀሳባቸውን እየሰነዘሩ ይገኛሉ። ወደ ቀጣዩ መረጃችን ስናልፍ በትናንትናው ዕለት በጋምቤላ አውሮፕላን ማረፊያ ብዙዎችን ያስደነገጠ ክስተት ተፈጥሯል። ትናንት ሰኔ 5 ቀን 2018 ዓ.ም ከአዲስ አበባ ተነስቶ ጋምቤላ ያረፈው የኢትዮጵያ አየር መንገድ ቦምባርዴር ዳሽ በረራ ቁጥር ኢቲ 235 አውሮፕላን በማረፊያው አስፋልት መደርመስ ምክንያት የቀኝ ጎማው ሰጥሞ የመሮጫ መስመሩን ዘግቶ መዋሉ ተረጋግጧል። በአደጋው በተሳፋሪዎች ላይ ምንም አይነት ጉዳት ያልደረሰ ሲሆን ከክስተቱ በኋላ ሊያርፍ የነበር ሌላ በረራ ኢቲ 151 መሬት ላይ ያለውን ጭንቀት ለመቀነስ በጸጥታ ምክንያት በሚል ሰበብ ወደ አዲስ አበባ እንዲመለስ ተደርጓል። የአየር ማረፊያው የጥገና ቡድን ሌሊቱን ሙሉ ባደረገው ከፍተኛ ጥረት አውሮፕላኑን ማንሳትና አስፋልቱን መጠገን የቻለ ሲሆን ዛሬ ሰኔ 26 ቀን 2018 ዓመተ ምህረት ጠዋት ማረፊያው መደበኛ የበረራ አገልግሎቱን ሙሉ በሙሉ መጀመሩም ተረጋግጧል።
ወደ ቀጣዩ መረጃዎችን ስናልፍ በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ኡሙሩ ወረዳ አገምሳ ከተማና በዙሪያዋ ባሉ መንደሮች ሰኔ 23 ቀን ከሌሊቱ 11 ሰዓት ጀምሮ በታጣቂዎች በተፈጸመ ጥቃት የ11 ሰዎች ሕይወት ማለፉን የዞኑ አስተዳደርና ነዋሪዎች ለቢቢሲ ገልጸዋል። በጥቃቱ 11 ሰዎች ሲገደሉ 17 ሰዎች ደግሞ መቁሰላቸው ታውቋል። ከተገደሉት መካከልም ሁለቱ ሲቪሎች ሲሆኑ ቀሪዎቹ የሚሊሻ አባላት መሆናቸው ተገልጿል። ነዋሪዎቹ እንደሚሉት ጥቃቱ የተፈጸመው የአገር መከላከያ ሰራዊት ከአካባቢው በድንገት መውጣቱ ተከትሎ ነው። በጥቃቱም መንደሮች የተዘረፉ ሲሆን ወደ 400 ከብቶች፣ በጎችና ፍየሎች ተዘርፈው መወሰዳቸውን ነዋሪዎቹ አክለው ገልጸዋል። የዞኑ ዋና አስተዳዳሪ አቶ መረሳ ሳፊታ ጥቃቱ መፈጸሙን አረጋግጠው የክልሉ ጸጥታ ኃይልና የመከላከያ ሰራዊት በጋራ በመሆን ታጣቂዎቹን መተው ከአካባቢው እንዳስወጧቸውም ለቢቢሲ አስታውቀዋል። ይህ በእንዲህ እንዳለም የኦሮሚያ ክልል የመዋቅር ለውጥ ሊያደርግ እንደሆነ መረጃዎች ወጥተዋል። የኦሮሚያ ክልላዊ መንግስት ከዚህ ቀደም በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን በልዩ ሁኔታ ለማደራጀት ረቂቅ ሰነድ ማዘጋጀቱ ተነግሯል። በዚህም መሰረት የፐብሊክ ሰርቪስና ማረሚያ ቤቶች በኮሚሽን ደረጃ፣ የቁጥጥር የኮንስትራክሽንና የገዳ ልዩ ኢኮኖሚ ዞን በባለስልጣን ደረጃ እንዲዋቀሩ ተወስኗል። የመንግስት ኮሚኒኬሽንና የሰነዶች ምዝገባን ጨምሮ 4 መስሪያ ቤቶች በአገልግሎት ደረጃ እንዲሁም የእርሻና የኦሮሞ ባህል ጥናትና ምርምርን ጨምሮ 4 መስሪያ ቤቶች በኢንስቲትዩት ደረጃ ተደራጅተዋል። የክልሉ ዩኒቨርሲቲዎች አስተዳደር ኦቢኤን፣ ቡሳ ጎኖፋ፣ ፖሊስና ሉዓላዊ ፈንድ ደግሞ በልዩ ሁኔታ የተዋቀሩ ተቋማት ሆነዋል። በትምህርት፣ ጤና፣ ግብርናና ገቢዎች ቢሮ የሚመሩ 21 ዋና ዋና ቢሮዎች ባሉበት የሚቀጥሉ ሲሆን ሌሎች በርካታ መስሪያ ቤቶችና ኤጀንሲዎች ግን በእነዚህ ዋና ቢሮዎች ስር ተጠቃለው እንዲተዳደሩም በረቂቁ ተመላክቷል።